በፈጣን ጥቃትና በከባድ መሳሪያ ድብደባ የታጀበው የአማራ ክልል ውጊያ እንደቀጠለ ነው። ከባህር ዳር የተነሳው ጀት በቀጠናው አሰሳ ላይ አድሯል። ታሪካዊው የተድባበ ማርያም ገዳም ጥቃት እየተፈጸመበት መሆኑ ተሰምቷል። ሰራዊቱ ከጎብዬ ከተማ በመነሳት በቡሆሮ ቃሊም፣ ቀይ አፈር፣ ካሰገዳና ወደ ጭራሮ አምባ አቅጣጫዎች ሰፊ ወረራ ለመፈጸም ተንቀሳቅሰዋል። ከፋኖ አጻፋዊ ምላሽ አስተናግዷል። መረጃዎቹን በዝርዝር እናስደምጣችኋለን። አርበኞቹ ተሰውተዋል። ከአገዛዙ ጦር ጋር የተፋለሙ የፋኖ መሪ አርበኞች ታሪክን ዘክረው ተሰውተዋል። በጠላት ከበባ ውስጥ የተሰማው የጀግኖቹ የመጨረሻ ስንብት ልብን በድንጋጤ ሳይሆን በወኔ ያሞቀ ሆኗል። እነማን ናቸው? ምን አሉ? እንዴትስ ታግለው ወደቁ? የሚለውን ዝርዝር ይዘናዋል። በበጌ ምድር ደብረ ታቦር አውራጃ ባርብ ገበያና ወፋር ግፍ የአገዛዙ ሰራዊት ድባቅ ተመቷል። በሰሜን አማራ ቀጠና በላይ እዝ ስር በሚንቀሳቀሰው በሜጀር ጀነራል ባንታ በታንደኛ ኮሬጣና ገላውዲዮስ ክፍለ ጦር አካል የሆነው የአፈር ዋናት ብርጌድ በአገዛዙ ጦር ላይ በወሰደው ፈጣን ወታደራዊ እርምጃ ታላቅ ድል ተቀዳጅቷል። በአፋር ክልል መጋለ ወረዳ መጠነ ሰፊ ውጊያ መቀስቀሱ ተሰማ። በቀጠናው በከባድ መሳሪያ ጭምር የታገዘ ጦርነት በይፋ ተጀምሯል። ነዋሪዎቹ ከባድ ስጋት ላይ ናቸው። በሶዴ ዲገሉ ቀበሌ በኦርቶዶክሳውያን ገበሬዎች ላይ ያነጣጠረው ጥቃት የመንግስት መዋቅር እጅ እንዳለበት በይፋ ተረጋገጠ። አሁንም በቀጠለው ጥቃት በርካቶች አንድያ ህይወታቸው ስለማህተባቸው ሲሉ እየሰጡ ነው። በሌላ በኩል የሞርታር ቃሚው የፓርላማ ወንበር ማግኘትና ከስልጣን ለቃለው የሚለው የኮሪደር ልማት ሽንገላ መነጋገሪያ ሆነዋል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 16 2018 ዕለተ ማክሰኞ የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በፈጣን ጥቃትና በከባድ መሳሪያ ድብደባ የታጀበው የአማራ ክልል ውጊያ ታሪካዊው የተድባበ ማርያም ገዳም ጥቃት እየተፈጸመበት መሆኑ ተገለጸ። በአማራ ክልል በተለያዩ ዞኖችና ግንባሮች በገዢው መንግስት መከላከያ ሰራዊትና በፋኖ መካከል ያለው ግጭት እጅግ እያየለ መጥቷል። ዛሬ ሌሊት 7 ሰዓት ጀምሮ ከባህር ዳር የተነሱ የጦር ጀቶች በክልሉ በርካታ ቦታዎች ላይ ከፍተኛ የአየር ላይ እንቅስቃሴ ሲያደርጉ ማደራቸው የተሰማ ሲሆን በርካታ ግንባሮችን በመሬት ላይ ውጊያው ተጠናክሮ ቀጥሏል። በደቡብ ወሎ ዞን ወራይል ወረዳ ልዩ ስማቸው ወይብላ ማርያምና ቆልቢ በተባሉ ቦታዎች ላይ ከባድ ውጊያ መደረጉ ታውቋል። የአማራ ፋኖ በወሎ ቤት አማራ ምኒልክ ስር የሚገኙ የ104ኛ ኮርቃኝና የ25ኛ ክፍለ ጦር አንደኛ ሻለቃ ፋኖ አባላት በብልጽግና ሰራዊት ላይ የደፈጣ ጥቃት መፈጸማቸውን አስታውቀዋል። የፋኖ አባላቱ ሰራዊቱ ስልታዊ በሆነ መንገድ ስበው ወደ ቀጠና ካስገቡት በኋላ ባደረሱ መብረቃዊ ጥቃት 100 አለቃ ፋንታ የተባለ የሻለቃ መሪን ጨምሮ ከ10 በላይ ያገዛዙ ሰራዊት አባላት መገደላቸውንና በርካቶቹ መቁሰላቸውን የፋኖ ምንጮች ገልጸዋል። በሌላ በኩል በጃዌ ግንባር የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ ሰኔ 15 ቀን ከቀኑ 5 ሰዓት ላይ ፍጹም ወታደራዊ ጥበብን በተላበሰ መልኩ ወደ ጃዌ ፈንድቃ ከተማ ሰርገው መግባታቸው ተነግሯል። አባላቱ ዳንግላ በር በተባለው ያገዛዙ ኬላ ላይ በሰነዘሩት ድንገተኛ ጥቃት የብልጽግና የሚሊሻ አባል አቶ ተመስገን አይሸንን ጨምሮ 3 ሚሊሻዎች መገደላቸውንና 2 ያሉ ደግሞ መቁሰላቸውን አስታውቀዋል። ይህ ጥቃት ቀደም ሲል በወርቅ ሜዳና በመንደር 24 ላይ ከተፈጸሙ ተመሳሳይ ኦፕሬሽኖች ማግስት የተደገመ መሆኑ ተገልጿል። በተያያዘም በጃዌ ቀጠና የሚንቀሳቀሰው የ95ኛ ክፍለ ጦር አባላት የነበሩ ወታደሮች ሙሉ ትጥቃቸውን ይዘው ወደ ፋኖ 66ኛ ክፍለ ጦር መቀላቀላቸው የተዘገበ ሲሆን ይህም ያገዛዙ ሰራዊት እያጋጠመው ያለውን የሞራል መውደቅ ያሳያል ሲል የፋኖ አባላቱ ገልጸዋል። በወሎ ግንባር የብልጽግና ሰራዊት ከጎብዬ ከተማ በመነሳት በቡሆሮ ቃሊም፣ ቀይ አፈር፣ ካሰገዳና ወደ ጭራሮ አምባ አቅጣጫዎች ሰፊ ወረራ ለመፈጸም ሙከራ አድርጎ ነበር ተብሏል። ሆኖም የፋኖ ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦር 2ኛ ሻለቃና 11ኛ ክፍለ ጦር ባደረጉት የተቀናጀ የመልሶ ማጥቃት እርምጃ ሰራዊቱ ከፍተኛ ሽንፈት እንደገጠመውና የቆሰሉ ጓዶችን ጥሎ ወደ ወልዲያና ጎብዬ ከተሞች ለመሸሽ መገደዱን የዓይን እማኞች ጠቁመዋል። ወታደሮቹ ለማምለጥ ሲሞክሩ በየገደሉ ተንከባለው መሞታቸውን የገለጹት እማኞች በአሁኑ ወቅት የ102ኛ ኮር ታጣቂዎች ቃሊም፣ ቦሆሮና ሳንቃ ከተማን የመሳሰሉ ሰፊ ቀጠናዎችን ሙሉ በሙሉ መቆጣጠራቸውን አረጋግጠዋል። ይህ በእንዲህ እንዳለ በጦር ግንባሮች የገጠመውን ወታደራዊ ሽንፈት ለመቀልበስ በሚመስል መልኩ የአገዛዙ ሰራዊት ሰኔ 15 ቀን ከማልዳው ጀምሮ ፊቱን ወደ ታሪካዊቷና ሃይማኖታዊ ተቋም ማዞሩ ተሰምቷል። የአካባቢው ነዋሪዎች በከፍተኛ ሐዘንና ስጋት እንደገለጹት በ982 ዓመተ ዓለም ከ1000 ዓመታት በፊት እንደተመሰረተች የምትነገረውና የሀገር ታሪክ መጋዘን የሆነችው የርዕሰ አድባራት ወገዳማት ተድባበ ማርያም ገዳም ላይ ያነጣጠረ ተከታታይ የጀነራል መድፍ ከባድ መሳሪያ ድብደባ
እየተፈጸመባት ይገኛል ብለዋል። ድርጊቱ በታሪካዊ ቅርሶች ላይ ከፍተኛ አደጋ እየደቀነ መሆኑን ነዋሪዎቹ አክለው ገልጸዋል። የአገዛዙ ጦር እየተፈረካከሰ ነው። የፋኖ አናብስት በተለያዩ ግንባሮች መብረቃዊ ድሎችን መቀዳጀታቸው ቀጥሏል። የአብይ አህመድ አገዛዝ መከላከያ ሰራዊትና ጥምር ጦር በታጠቀው ህዝባዊ ኃይል ፋኖ እየደረሰበት ባለው ተከታታይ ምት መፈረካከስና መፍረስ መጀመሩን የሚያሳዩ ተጨባጭ መረጃዎች ከተለያዩ ግንባሮች ወጥተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ እዞችና ኮሮስ ስር በሚንቀሳቀሱ ክፍለ ጦሮች አማካኝነት በወሰዳቸው የተቀናጁና መብረቃዊ የደፈጣ ጥቃቶች የአገዛዙን ሰራዊት ሙሉ በሙሉ ድባቅ በመምታት ደማቅ ድሎችን አስመዝግበዋል። በበጌ ምድር ደብረ ታቦር አውራጃ በአርብ ገበያና ወፋር ግፍ የአገዛዙ ሰራዊት ድባቅ ተመቷል። በሰሜን አማራ ቀጠና በላይ እዝ ስር በሚንቀሳቀሰው በሜጀር ጀነራል ባንታ በታንደኛ ኮሬጣና ገላውዲዮስ ክፍለ ጦር አካል የሆነው የአፈርዋናት ብርጌድ በአገዛዙ ጦር ላይ በወሰደው ፈጣን ወታደራዊ እርምጃ ታላቅ ድል ተቀዳጅቷል። የአገዛዙ ሰራዊት ንጹሃን አርሶ አደሮች በሬዎቻቸውን ሽጠውና እህላቸውን አቅንተው ባፈሩት ገንዘብ የያዟቸውን መሳሪያዎች ለመዝረፍና ለመንጠቅ ከአርብ ገበያ ከተማ ተነስቶ ወደ ወፋር ግፍ ንዑስ ከተማ በመንቀሳቀስ ላይ በነበሩበት ሰዓት ከባድ ምት በፋኖ አስተናግደዋል። ሰራዊቱ ወደ ግለሰቦች ቤት በመግባት የዘረፋ ተግባር ላይ ተሰማርቶ በነበረበት ወቅት የአፈርዋናት ብርጌድ ከሳና ወደ ወፋር ግፍ በመድረስ ያገዛዙን ጦር አስነዋሪ ድርጊት በአፈሙዛቸው አኮላሽተዋል። ትናንት ከቀኑ 7 ሰዓት እስከ 11 ሰዓት ድረስ በተካሄደው በዚህ ብርቱ አውደ ውጊያ ከወፋር ግፍ እስከ እስላም መቃብር እንዲሁም ከብራክ ተራራ እስከ አጼ ሰፈር የነበሩ 4 የጠላት ምሽጎች በከፍተኛ የፋኖ ድብደባ ፈራርሰዋል። ብርጌዱ የጠላትን የረከሰ የዘረፋ ቅድ ሙሉ በሙሉ ያከሸፈ ሲሆን በጠላት ኃይል ላይ ከፍተኛ ቁሳዊና አካላዊ ኪሳራ አድርሰዋል። በዚህም ምክንያት ቁጥሩ ያልታወቀ የብርሃኑ ጁላ ሰራዊት ሲገደልና ሲቆስል የተረፈው የአብይ አህመድ ጦርም ወደ መጣበት አርብ ገበያ ከተማ እግራ አውጭኝ በማለት በውርደት ፈርጥጧል። ይህ በእንዲህ እንዳለ በወራር ወረዳ አንድ ሻለቃ መሪን ጨምሮ ከ10 በላይ ወታደሮች ተደመሰሱ። በወሎ ቤት አማራ ምኒልክ እዝ ስር በሚንቀሳቀሰው የ104ኛ ኮርቃኝና የ25ኛ ክፍለ ጦር አንደኛ ሻለቃ ጥምረት በወራይሉ ወረዳ በጠላት ኃይል ላይ በጣሉት ስልታዊ ደፈጣ ከፍተኛ ወታደራዊ ድል ተቀዳጅተዋል። ሰኔ 15 ቀን 2018 ዓ.ም በወራይሉ ወረዳ በወይብላ ማርያምና በቁልቢ ቦታዎች በተካሄደው መብረቃዊ ኦፕሬሽን የአማራን ህዝብ ለመጨፍጨፍ የተሰማራውና የአገዛዙ ዙፋን ጠባቂ የሆነው ሰራዊት በፋኖ አናብስት ስልታዊ ደፈጣ ተጥሎበት ወደ መማገጃ ቀጠና በመግባት የማያዳግም እርምጃ ተወስዶበታል። በዚህ ጥቃት 100 አለቃ ፋንታው የተባለ የአገዛዙ የሻለቃ መሪን ጨምሮ ከ10 በላይ የሰራዊት አባላት ሙሉ በሙሉ ተደምስሰዋል። በጥቃቱ ሳቢያ ከፍተኛ መደናገጥ የገጠመው የአገዛዙ ጦር በርካታ የቆሰሉ ወታደሮች ተሸክሞ ወደ መጣበት አካባቢ ለመፈርጠጥ መገደዱ ታውቋል። ይህ በእንዲህ እንዳለ በወለጋ ቢዛሞ ቀጠና የብልጽግና ጦር ክፉኛ ተመቷል። ፊትበቆ ከተማ በፋኖ ቁጥጥር ስር ውላለች። በወለጋ ቢዛሞ አንሻ ሰይድ ስር በሚንቀሳቀሱ የአበጀ ጥበቡ ነበባ ክፍለ ጦር፣ የጌጤ ግርማ መብረቅ ክፍለ ጦር፣ የታፈረ አለሙ ሳተናው ክፍለ ጦርና የአንገርጉትን ክፍለ ጦር በጥምረት በተናበበ ወታደራዊ ስልት በጠላት ኃይል ላይ መጠነ ሰፊ የደፈጣና የመልሶ ማጥቃት እርምጃዎችን ወስደዋል። ሰኔ 14 ቀን 2018 ዓ.ም ጀምሮ በተለያዩ ግንባሮች በተካሄዱ በእነዚህ ብርቱ ውጊያዎች በአገዛዙ ጥምር ጦር ላይ ከባድ የሰው ኃይልና የቁሳቁስ ኪሳራ የደረሰ ሲሆን ህዝባዊ ኃይልም አዳዲስ ስልታዊ ቦታዎችን በቁጥጥር ስር መዋል ችሏል። በምስራቅ ወለጋ ዞን ሊሙ ወረዳ የነበልባል ክፍለ ጦር ከጉትን ተነስቶ ወደፊት በቆ በመጓዝ ላይ በነበረው የብልጽግና ጥምር ጦር ላይ መብረቃዊ የደፈጣ ጥቃት ሰንዝሯል። የመንደር 5 መጋጠሚያና ጋዲና በተባሉ 2 ቦታዎች ላይ በፋኖ ከባድ ድብደባ ተፈጽሟል። በመጀመሪያው ጥቃት አንድ ኮማንደር፣ አንድ ኦፊሰርና 100 አለቃ የነበረው የሚሊሻ ጠርናፊ መደምሰሳቸው መዘገባችን ይታወሳል። አስክሬን ለማውጣት በመጣው የጠላት ኃይል ላይ በተሰነዘረ ሁለተኛ ጥቃት በአጠቃላይ 15 የጥምር ጦር ወታደሮች ተደምስሰዋል። የተረፈው ኃይል ወደ አርቆምቢ መንደር አንድ የፈረጠጠ ሲሆን ጀግናው ክፍለ ጦር የፊት በቆ ከተማን ሙሉ በሙሉ በቁጥጥር ስር ውሏል። በሆሮ ጉድሩ ዞን አቤ ደንጎር ወረዳ የጌጤ ግርማ መብረቅ ክፍለ ጦርና የታፈረ አለሙ ሳተናው ክፍለ ጦር በጥምረት በቱሉጋና ከተማ ላይ ስልታዊ ከበባ አድርገዋል። የአገዛዙ ጦር ከበባ ውስጥ መግባቱን አውቆ ዳናውን በማጥፋት ለማምለጥ ቢሞክርም የፋኖ አናብስት በከባድ በዲሽቃ መሳሪያ ጥቃት ሲቆሉት መዋላቸው ታውቋል። በምስራቅ ወለጋ ዞን ጊዳያና ወረዳ በአካባቢው ምሽግ አድርጎ ህዝብ ሲዘርፍ ሲያራክስና ንጹሃን ሲረሽን በነበረው የጠላት ኃይል ላይ የአንገርጉትን ክፍለ ጦር ማጥቃት ሰንዝረዋል። ጠላት ባለበት ምሽግ ድረስ ሰርገው በመግባት የጥይት ናዳ ያወረዱበት ሲሆን ውጊያው እስከ ምሽት ዘልቋል። በዚህ ኦፕሬሽን የአገዛዙ ጦር ንብረት የሚዘርፍበትና የሚያጓጉዝበት አንድ ተሽከርካሪ በፋኖች ተማርኮ ሙሉ በሙሉ ከጥቅም ውጭ መደረጉን ቀደም ብለን መዘገባችን አይዘነጋም። በሌላ ዜና የአገዛዙ ሰራዊት መፍረከክ እንደቀጠለ ነው። 16 ሙሉ ትጥቅ የያዙ ወታደሮች ከርተው ፋኖን
ተቀላቅለዋል። የአገዛዙ ጦር እየደረሰበት ካለው ወታደራዊ ሽንፈትና መዋቅራዊ መፍረክረክ ጋር ተያይዞ ከመጋቢት 10 እስከ ሰኔ 13 ቀን 2018 ዓ.ም ባሉት ቀናት ውስጥ ከአብይ አህመድ ዙፋን ጠባቂነት በመውጣት ከነፍስ ወከፍ እስከ ቡድን መሳሪያ ድረስ ሙሉ ትጥቃቸውን ይዘው የከዱ 16 ወታደራዊ ሰራዊት አባላት የፖለቲካ ግንባታ ስልጠናቸውን አጠናቀው የ35ኛ ክፍለ ጦር መደበኛ ሰራዊትን ተቀላቅለዋል። በወሎ ቤት አማራ ምኒልክ ስር በሚንቀሳቀሰው የ101ኛ ኮር 35ኛ ክፍለ ጦር ቀጠና ውስጥ የተሰጠውን ይህንን ስልጠና የመሩት የአማራ ፋኖ ብሔራዊ ንቅናቄ ምክትል ህግ መምሪያ ኃላፊ አርበኛ መሐመድ ሞገስ ሲሆኑ በስልጠናው ወቅት የአማራ ፋኖን ወቅታዊ የትግል ቁመና፣ የድርጅቱን የላቀ የምርኮኛ አያያዝ ስርዓት፣ የዲፕሎማሲ ቅቡልነትና በአሁኑ ወቅት በውጊያ ሜዳዎች ላይ ፋኖ እያስመዘገበ ያለውን ወታደራዊ የበላይነትና ውጊያውን ቀድሞ ማሸነፍ የሚያመላክቱ ተጨባጭ ማሳያዎችን በዝርዝር አስረድተዋል። ስልጠናውን በብቃት ያጠናቀቁ ወታደሮች ወደ ክፍለ ጦሩ መደበኛ ሰራዊት በመቀላቀል ለህዝብ ነጻነት ለመታገል ቃል የገቡ መሆናቸውን በመረጃው ላይ ተመላክቷል። በጠላት ከበባ ውስጥ የተሰማው የጀግኖቹ የመጨረሻ ስንብት። እኛ እንደ ቴዎድሮስ እንሰዋለን፣ የጎንደርን ትግል ግን አደራ ብለዋል። የአማራ ህዝብ በሁሉም ግንባር የህልውና ትግል እያደረገ ባለበትና እያንዳንዱ ዜጋ ነፍሱን ለማዳን በሚሯሯጥበት በዚያች የጭንቅ ሰዓት የአማራ ፋኖ ብሔራዊ ንቅናቄ በላይ ከፍተኛ አመራሮች የሆኑት አርበኛ አማራ አሸንፍ፣ አርበኛ ሳምሶን አማረና መቶ አለቃ አበራ ግማስ ለጎንደርና ለአማራ ህዝብ ክብር ሲሉ ፍጹም ጀግንነት የተሞላበት ታሪክ ሰርተው አልፈዋል። የአገዛዙ ታንክና የዲሽቃ ሩምታ ሰማዩን ባናወጠበት የክህደት መረብ በዙሪያቸው በፈተለበት በዚያ አስጨናቂ ወቅት ጀግኖች ወደ ኋላ አላፈገፈጉም። መውጣትና ማምለጥ እየቻሉ ለጓዶቻቸው ህይወት ሲሉ የመጨረሻዋን የነጻነት ስጦታ አበርክተዋል። እናንተ ወጡ፣ እኛ መውጣት አንችልም፣ ከቻልን ጠላትን ተራምደነው እንመጣለን፣ ካልሆነ እንደ ቴዎድሮስ እርሳሳችንን ጠጥተን እንሰዋለን፣ የጎንደርን የአማራውን ትግል ግን አደራ ብለው አልፈዋል። ይህ የጀግኖቹ የመጨረሻ ቃል የሽንፈት ሳይሆን ሞትን በድል የመሻገርና የታሪክ እረኛ የሆነ የቴዎድሮስ እውነተኛ ልጆች መሆናቸውን ያረጋገጡበት የቁርጠኝነት መግለጫ ነበር። የውስጥ ባንዳዎች ሴራና የተቀነባበረው ጥቃት በእነዚህ ጀግኖች ሞት ተፈትኗል። የጎንደር አንድነት ለማወጅና የህዝብ ነጻነት ለማስከበር ሌት ተቀን ሲደክሙ የነበሩት እነዚህ ከፍተኛ አመራሮች ለጥቃት የተጋለጡት በውስጥ ባንዳዎችና በሴረኞች በተደረገ ጥቆማ መሆኑ ተረጋግጧል። በአርበኛ አማራ አሸንፍ የሚመራው ቡድን ያለበትን መሬት ላይ ያለ መረጃ በመስጠት ከበባው እንዲፈጸም ያደረገው ጸረ ጎንደር የሆነው የኦህዴድ ክንፍና ከእርሱ ጋር የተናበቡ የውስጥ ባንዳዎች መሆናቸው ተጋልጧል። ጥቃቱ የተከፈተው በተለየ ሁኔታ ከጎንደር አዘዞ በተነሳ 3 ቢጫ ኦራል ሙሉ የጦር ኃይልና በዙሪያው ከሚገኙ ወታደራዊ ሰራዊት በተወጣጣ ስምሪት እንደነበር ታውቋል። ጀግኖቹ ግን ከመሞታቸው በፊት ጓዶቻቸውን አትርፈው ከከበባቸው የጠላት ኃይል ጋር ፊት ለፊት ተናንቀው በግብር ቴዎድሮስ ሆነው በክብር አልፈዋል። የአገዛዙ መዋዠቅና የፖለቲካ ነጋዴዎች አርበኞች ለህዝብ አንድነት መስዋዕት በሆኑበት ወቅት ቤተኛው የባዴን ክፍና የፖለቲካ መዋ ተናበው ጀግኖችን እንዴት እንደሚያስፈሉ አስቀድመው ቅርስ ያወጡ እንደነበር ተጋልጧል። ይህ ስብሰባ ራሱ በጥቆማና በሴራ ያስመታቸውን አርበኞች ሐሳቢ መስሎ መድረክ ላይ የሚተውን አደገኛ ኃይል ነው። ይህ የአርበኞች ሞት ለፖለቲካና ለውስጥ ጥቅማጥቅም መነገጃ ያደረገው ስብስብ ትግሉን ለመበተንና ተሸናፊ ለማድረግ ተልዕኮ የወሰደ ቢሆንም የጀግኖቹ መስዋዕትነት ግን ያገዛዙን የሞራል ውድቀትና ፍጹም መሸበር ይፋ ያደረገው ሆኗል። ጠላት በታንክና በኃይል ቢያጠቃም የጀግኖቹን የነጻነት መንፈስ ግን ሊረታው አልቻለም። አንበሳ ቢወድቅም ያው አንበሳ ነው እንዲሉ ጎንደር በአሁኑ ወቅት በውጭ ጠላቶቿም ሆነ ወንበር በናፈቃቸው የውስጥ ባንዳዎች የምትከፍለው መከራ በዚህ መንገድ አይቀጥልም ሲሉ ታዛቢዎቹ ይገልጻሉ። ታሪክ ክህደትንም ጀግንነትንም እኩል መዝግቦ ይይዛል። ጎንደር ዛሬ ዋጋ ያስከፈሏትን ሴረኞች ሁሉ በታሪክ መዝገብ የያዘች ሲሆን ነገ ግን ለሁሉም ተገቢውን ብድሯን መክፈሏ እንደማይቀር የህዝቡ ቁርጠኝነት ያሳያል ሲሉ ታዛቢዎቹ ጠቁመዋል። የአንበሳን መውደቅ አይቶ ጅብ አይስቅም፣ አንበሳ ቢወድቅም ያው አንበሳ ነው እንዲለው አበው ለነጻነትና ለህዝብ ክብር ሲሉ የተሰዉት አርበኞች የጀመሩት የነጻነት ትግልን በድል ይጠናቀቃል። ይህ ትግል ህዝባዊ መሆኑ ይህንን ውጤት እንደሚቀዳጅ አያጠራጥርም ሲሉ አብራርተዋል። በአፋር ክልል መጋለ ወረዳ መጠነ ሰፊ ውጊያ መቀስቀሱ ተሰማ። በአፋር ክልል ሰሜናዊ ዞን ስር በሚገኘው መጋለ ወረዳ በህወሓት ታጣቂዎችና በፌዴራል መከላከያ ሰራዊት እንዲሁም በአፋር ክልል ልዩ ኃይል መካከል በከባድ መሳሪያ የታገዘ መጠነ ሰፊ ውጊያ መቀስቀሱን ከአካባቢዎች የወጡ መረጃዎች ይጠቁማሉ። በተሰማው መረጃ መሰረት የህወሓት ታጣቂዎች በሞርተርና በተለያየ ከባድ መሳሪያዎች የታገዘ ጥቃት የከፈቱ ሲሆን በዚህም ሳቢያ በአካባቢው በነበሩ የመንግስት የጸጥታ ኃይሎች ላይ ከፍተኛ የሰውና የቁሳቁስ ጉዳት መድረሱ ተነግሯል።
ውጊያው በከፍተኛ ሁኔታ በቀጠለባቸው ያለፉት ቀናት በርካታ የገጠር ቀበሌዎችና መንደሮች በህወሓት ታጣቂዎች ቁጥጥር ስር መውደቃቸው ተመላክቷል። እስካሁን ባለው መረጃ ቁጥጥራቸው በታጣቂዎቹ እጅ የገቡ አካባቢዎች አፍዳባ፣ አሞማ፣ ባዳኖይታ፣ አሸዴ ዲቦራ እና ሚስራ የተባሉ መንደሮች መሆናቸው ተገልጸዋል። ይህንን ተከትሎ በአካባቢው ያለው መደበኛ የስልክና የኢንተርኔት አገልግሎት ሙሉ በሙሉ የተቋረጠ ሲሆን ይህም ከአካባቢው የሚወጡ መረጃዎችን በፍጥነት ለማረጋገጥና የነዋሪዎችን ደህንነት ለመከታተል ከፍተኛ እንቅፋት ፈጥሯል። የኮሙኒኬሽን መስመሮች መዘጋታቸውን ተከትሎ ከመንግስትም ሆነ ከህወሓት በኩል ስለ ውጊያው ሂደትና ስላስከተለው ትክክለኛ የጉዳት መጠን የተሰጠ ይፋዊ መግለጫ የሌለ ሲሆን ገለልተኛ ወገኖችም ይፋዊ ማረጋገጫ ለመስጠት አልቻሉም። ይሁን እንጂ ውጊያው በከባድ መሳሪያዎች የታገዘ በመሆኑ በአካባቢው በሚገኙ ንጹሃን ዜጎች ላይ ሊደርስ የሚችለው ሰብአዊ ቀውስ አሳሳቢ መሆኑ እየተነገረ ይገኛል። ስለ ሁኔታው ተጨማሪ መረጃ ይፋዊ መግለጫዎች ወይም የኮሙኒኬሽን መስመሮች ሲከፈቱ የሚወጡ አዳዲስ ዝርዝሮች ካሉ በመከታተል የምናጋራችሁ ይሆናል። አገዛዙና ህወሓት በስልጣን ሽኩቻ ውጊያቸው ንጹሃን ኢትዮጵያውያን ላይ የሚያሳርፉት እንግልት፣ ሞትና ስደት ተባብሶ እንዲቀጥል አሁንም እየሰሩበትና የውጊያና የጦርነት ቆይታቸውን እያሰፉ ይገኛሉ። በሶሌ ዲገሉ ቀበሌ በኦርቶዶክሳውያን ገበሬዎች ላይ ያነጣጠረው ጥቃት የመንግስት መዋቅር እጅ እንዳለበት ተገለጸ። በሶሌ ዲገሉ ቀበሌ ከጊዜ ወደ ጊዜ እየከፋ የመጣው የደህንነት ስጋትና በኦርቶዶክሳውያን ገበሬዎች ላይ የሚፈጸመው ጥቃት በአሳሳቢ ሁኔታ መቀጠሉ ተሰማ። ከዚህ ቀደም ከአንድ ቤተሰብ 17 ሰዎችን ጨምሮ በርካታ ተመሳሳይ ጥቃቶች ሲፈጸሙበት በቆየው በዚህ አካባቢ ነዋሪዎች ራሳቸውን እንዲከላከሉ በወረዳው ባለስልጣናት ተፈቅዶላቸው የነበረ ቢሆንም አሁን ላይ ግን በመንግስት መዋቅር ጭምር የማስፈራራትና የፕሮፓጋንዳ ዘመቻ እየተካሄደባቸው መሆኑ ተገልጿል። ከአካባቢው የተገኘ መረጃ እንደሚያመላክተው ገበሬዎቹ ተደራጅተው ራሳቸው መጠበቅ ከጀመሩ ከጥቂት ጊዜ በኋላ በባለስልጣናት በኩል ፋኖ ናቸው የሚል የሐሰት ፕሮፓጋንዳ ተሰራጭቶባቸዋል። ራሳቸውን እንዲጠብቁ ፈቃድ የሰጡት የወረዳው አመራሮች ሳይቀሩ አንድ ሰው ላይ ብትተኩሱ የኦሮሞ ልዩ ኃይልና መከላከያ አዝምተን እናጠፋቸዋለን በማለት ገበሬዎቹን እያስፈራሩ እንደሚገኙ ተጠቁሟል። ባለፈው ሳምንት ገበሬዎቹ ከረፋዱ 4 ሰዓት እስከ ምሽቱ 10 ሰዓት ድረስ ታጣቂውን ቡድን ሲከላከሉ በነበረበት ወቅት የመከላከያ ሰራዊትና ፓሎላ የተባሉ ኃይሎች በ7 ኪሎ ሜትር ርቀት ላይ ቢሆኑም ሆን ተብሎ ገበሬው እንዲያልቅ ጥቃቱን ለመከላከል ሳይደርሱላቸው ቀርተዋልም ተብሏል። ይህ በእንዲህ እንዳለ ትናንት ከጠዋት ጀምሮ በአካባቢው አዲስ ጥቃት የተከፈተ ሲሆን ለይስሙላ የተላኩ ጥቂት የመከላከያ አባላት ላይ ከባድ ጉዳት ደርሷል። ጉዳት ከደረሰባቸው መካከል አንዱ ከፍተኛ ደም እየፈሰሰው ለአካባቢው ባለስልጣናት አምቡላንስ ተልኮ እንዲታከም በተደጋጋሚ ቢጠየቅም ባለስልጣናቱ ፈቃደኛ ሳይሆኑ መቅረታቸው ተነግረዋል። የጉዳቱ ሰለባ የሆኑ የመከላከያ አባላት የኦርቶዶክስ እምነት ተከታዮች መሆናቸው ባለስልጣናቱ እርዳታ ለመከልከላቸው ምክንያት ሳይሆን እንዳልቀረ የአካባቢ ምንጮች ይጠረጥራሉ። የወረዳው አስተዳዳሪ አቶ ጣሂር አማኖ ተጨማሪ ኃይል ወደ ስፍራው እንዲላክ በአገር ሽማግሌዎች ጭምር ቢለመኑም አታካብዱ፣ ሰላም ነው የሚል የፌዝ ምላሽ መስጠታቸው ታውቋል። የአስተዳዳሪውን ምላሽ ተከትሎ የተቆጡት የመከላከያ አባላት ግፊት ካደረጉ በኋላ የተወሰኑ ኃይሎች ቢላኩን በጥቃት አድራሹ ቡድን ላይ ምንም አይነት እርምጃ መውሰድ አልተቻለም። በተጨማሪም ጠዋት አካባቢ 5 ገበሬዎች በአስተዳዳሪዎቹ መረጃ ሰጭነት በጠላት ተለይተው የተቆረጡ ሲሆን እስካሁን በህይወት መኖራቸው ወይም መሞታቸው አልታወቀም። የአካባቢው ምንጮች እንደሚሉት የኦሮሞ ውሃብያ ታጣቂዎች የተባሉ ገዳይ ቡድኖች በኮኔ አካባቢ ሌላ ተጨማሪ ኃይል እያስጠጉ ይገኛሉ። ገበሬዎች ቀደም ሲል ተሰባስበው በመከላከላቸው ለተወሰነ ጊዜ ግድያው ቆሞ የነበረ ቢሆንም አሁን ግን በክልሉ የተቀናጀ ድጋፍ ሰጭነት ሁኔታው እየከበደ መጥቷል ተብሏል። የዞንና የወረዳው አመራሮች ኦርቶዶክሳውያንን በአካባቢው እንዳይኖሩ በትብብር እየሰሩ መሆኑን የገለጹት ምንጮች ጥቃቱ ታጥቆ ጫካ በገባው አክራሪ ቡድን ብቻ ሳይሆን በመንግስት መዋቅር ጭምር እየተፈጸመ በመሆኑ ነገሩን እጅግ ውስብስብና አደገኛ አድርጎታል ሲሉ ስጋታቸውን ገልጸዋል። የሞርተር ቃሚው የፓርላማ ወንበር ማግኘትና ከስልጣን ለቃለው የሚል የኮሪደር ልማት ሽንገላ መነጋገሪያ ሆኗል። የህዝብን ብሶትና የዕለት ተዕለት መከራ ወደ ጎን በመተው የስልጣን ጥማቸውን ለማርካትና የገዢ ፓርቲ የፖለቲካ ፍላጎት አስፈጻሚ በመሆን የፕሮፓጋንዳ ማሽን ሆነው የሚያገለግሉ ተቃዋሚ ነን ባዮች የህዝብ ቁጣ እያባባሱ ይገኛሉ። በቅርቡ ከአቶ በለጠ ሞላና ከአቶ ግርማ ሰይፉ የተሰሙት ንግግሮች ባለስልጣናቱ ከሚመሩት ህዝብ ተለይተው በራሳቸው ዓለም ውስጥ እንደሚኖሩና በአብይ አህመድ የሚመራውን የብልጽግና ስርዓት ለመደገፍ የሚናገሩትን እንኳን ማስተዋል እንደተሳናቸው ማሳያ ሆኗል። ህዝቡ በሞርተር ቅንቡላ የለቀመ መረጠንና የብሔራዊ ምርጫ ቦርድ ሰላማዊ ድራማ ነው የሚለው አነጋጋሪ ጉዳይ አሁንም ቀጥሏል። የፈረሰው አብን መሪ እንደሆነ የሚናገረው በለጠ ሞላ ምርጫ በተካሄደበት ወቅት 157 ሞርታር ተተኩሶ ህዝቡ የሞርታር ቅንቡላዎችን እየለቀመ መምረጡን በይፋ ተናግረው ነበር። ይህ ንግግር በሰላማዊ ዜጎች ላይ የተጋረጠውን ከፍተኛ የጸጥታ ስጋትና ምርጫው በምን አይነት አስፈሪ ድባብ ውስጥ ሊከወን
እንደተሞከረ በግልጽ የሚያሳይ ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ ግን የተለመደውን የፕሮፓጋንዳ ድራማ በማስተጋባት ምርጫው በሰላማዊ መንገድ መጠናቀቁን መግለጹ አይዘነጋም። ምርጫ ቦርድ በመግለጫው ሂደቱን የፖለቲካ ፓርቲዎች የክርክር መድረክ ተካሂዶ የተደረገ የመጀመሪያ ታሪካዊ ምርጫ ሲል ለማወደስ የሞከረ ሲሆን ይህም የገዢው ፓርቲ ገጽታ ለመገንባትና የዜጎችን ስቃይ ለመሸፈን የተደረገ የህዝብ ማታለያ ድርጊት መሆኑን ታዛቢዎቹ ይተቻሉ። በለጠ ሞላ ምርጫ አሸነፍኩ ባለበት ሰዓት ህዝቡ የሞርተር ቅንቡላ እየለቀመ መረጠን በማለት ዜጎች በአስገዳጅ ሁኔታ ወደ ምርጫ ጣቢያ እንዲሄዱ ሲገደዱበት የነበረውን ጊዜ በይፋ አሳይቷል። የኮሪደር ልማት መፈናቀልና የአቶ ግርማ ሰይፉ የስልጣን መልቀቂያ ፉከራ ደግሞ ሌላኛው ግርምትን የፈጠረ አጀንዳ ሆኗል። የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊና የኢዜማ ከፍተኛ አመራር የሆኑት ግርማ ሰይፉ በአዲስ አበባ ከተማ በተከናወነው የኮሪደር ልማት ምክንያት ተፈናቅሎ ምትክ ቤት ያላገኘ አንድም ህጋዊ ነዋሪ ካለ በገዛ ፈቃዴ ከስልጣን እለቃለሁ ሲሉ በልበ ሙሉነት ተናግረዋል። አቶ ግርማ ከሪፖርተር ጋዜጣ ጋር ባደረጉት ቆይታ በሂደቱ ውስጥ የአሰራርና የጥንቃቄ ጉድለቶች መኖራቸውንና ዜጎች መጉዳታቸውን ባይሸሽጉም መሰረታዊው የቤት ምትክ ጥያቄ ግን ሙሉ በሙሉ ምላሽ አግኝቷል በማለት የተከናወነውን ንጹሃንን የማፈናቀልና መብራት የመትከል የልማት ስራ ለመከላከል ሞክረዋል። ይሁን እንጂ ይህ የአቶ ግርማ ንግግር በመሬት ላይ ካለው እውነታ ጋር ፍጹም የሚጋጭና የህዝብን ብሶት ያላገናዘበ መሆኑ እየተገለጸ ነው። በቂ ቅድመ ዝግጅት ባልተደረገበት ግልጽነት በጎደለውና ተመጣጣኝ ካሳና ምትክ ባልተሰጠበት በዚህ የኮሪደር ልማት ሳቢያ በርካታ የህብረተሰብ ክፍሎች ተፈናቅለው ለተደራራቢ ማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውንና ተደጋጋሚ ቅሬታዎችን ሲያሰሙ መቆየታቸው የአደባባይ ሀቅ ነው። እነዚህ ንግግሮች እንደሚያሳዩት ስመ ተቃዋሚ ፓርቲዎችና ተወዳዳሪዎች የገዢው ፓርቲ ተከታይ በመሆን የህዝብን እውነታ መከራና የልማት መፈናቀል ጥያቄዎችን ለማድበስበስ እየጣሩ ይገኛሉ። የባለስልጣናቱ የደጋፊዎቻቸው የፕሮፓጋንዳ ስራ ከጠቅላይ ሚኒስትሩ አብይ አህመድ የተለመዱ ንግግሮች የማይሻሻል ህዝብን የመደለያ መሳሪያ ያደረገ ቢሆንም ጊዜውን ጠብቆ ከሚመጣው የህዝብ ታሪካዊና እውነተኛ ፍርድ ማምለጥ እንደማይችሉ የፖለቲካ ታዛቢዎች ያመለክታሉ። ትውልደ ኢትዮጵያውያን የእስራኤል ወታደሮች በሶማሊላንድ መሰማራታቸው ተገለጸ። እስራኤል ለሶማሊላንድ የሀገርነት ዕውቅና መስጠቷን ተከትሎ ትውልደ ኢትዮጵያውያን የሆኑ ወታደሮቿን በሀርጌሳ ማሰማራቷ ተሰምቷል። እንደ ዘገባው ከሆነ እስራኤል በአሁኑ ወቅት 50 የሚጠጉ ወታደሮችን በሶማሊላንድ ያሰፈረች ሲሆን እነዚህ ወታደሮችን በሁለቱ ወገኖች መካከል በተደረሰው የሁለትዮሽ የጸጥታ ስምምነት መሰረት የተሰማሩ ናቸው። ወታደራዊ ስምሪቱ በዋናነት ትውልደ ኢትዮጵያውያን የሆኑ የእስራኤል ዜጎች ላይ ያተኮረ ሲሆን ለዚህም እንደ ስልታዊ ምክንያት የቀረበው ወታደሮቹ ከአካባቢው ማህበረሰብ ጋር በቀላሉ እንዲቀላቀሉና የውጭ ኃይል መኖሩን በግልጽ እንዳይታወቅ ለማድረግ ታስቦ እንደሆነ ተመላክቷል። እነዚህ የጦር አባላት በአሁኑ ወቅት በሁለት ዋና ዋና ተግባራት ላይ ተሰማርተው እንደሚገኙ የተገለጸ ሲሆን እነሱም የሶማሊላንድ ፖሊስና የጦር ኃይል ማሰልጠን ስራ እንዲሁም በእስራኤልና ሶማሊላንድ መካከል የተፈረመውን የጸጥታ ስምምነት የማስፈጸም ስራ ናቸው። እስራኤል ሶማሊላንድን በይፋ ዕውቅና ከሰጠች የመጀመሪያው ሀገር መሆኗ የሚታወስ ሲሆን በቀጣይም በሶማሊላንድ ያላትን የወታደራዊ አባላት ቁጥር የመጨመርና ስልታዊ ጠቀሜታ ያለው ወታደራዊ ጣቢያ የመገንባት ፍላጎት እንዳላት ተጠቁሟል። ይህ እንቅስቃሴ ሶማሊላንድ ከኢትዮጵያ ጋር ካደረገችው የመግባቢያ ስምምነት በኋላ በቀጠናው እየታዩ ካሉ ጂኦፖለቲካዊ ለውጦች ጋር ተያይዞ ትኩረትን ስቧል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳትዘነጉ ልናሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።